የመደመር መንግስት እይታ ለዘርፎች ምርታ በደቡብ ጎንደር ዞንና በደብረ ታቦር ከተማ አስተዳደር በመደመር መንግስት እይታ የዘርፎች ምርታ በሚል መሪ መልእክት ለሥራ ኃላፊዎች ስልጠና ተሰጥቷል። በስልጠናው የሥራ ኃላፊዎች ህዝብና መንግስት የሰጣቸውን ኃላፊነት በብቃት ለመወጣት ግንዛቤ የተያያዘበት መሆኑን ሰልጣኞች ተናግረዋል። አራው ሞላ እባላለሁ። በደቡብ ጎንደር ዞን የስማዳ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ነኝ። ከዚህ ቀደም ይዞት ከቆየው የተሻለ እና አዳዲስ የሚባሉ እውቀቶችን ክህሎቶችን አግኝቶ በስንቅነት ይዟልና እነዚህን እውቀቶች የሚያዛቸውን በስልጠናው የሸመታቸውን ግንዛቤዎች ወስዶ በየአካባቢው በየስራ ቦታው በመተግበር የተያዘውን የብልጽግና ጉዞ እውን ለማድረግ የሚያስችል ጥሩ የሆነ ስንቅ አግኝቷል ብለን እናምናለን። በዛ ልክ ነው እየሄድንበት ያለ ነው። ፈንቴ ወንድም ነው እባላለሁ። የፎገራ ወረዳ ሴቶችና ህጻናት ጽሕፈት ቤት ኃላፊ ነኝ። በቁርጠኝነት አመራሩ መውሰድ ያለብን ከሃይማኖት አባቶች ከሀገር ሽማግሌዎች ጋር ተያይዞ ውይይት አድርገን ታጥቀው የወጡ ኃይሎቹንም በሰላማዊ መንገድ ወደ ሰላሙ እንዲመጡ የማድረግ ስራ ይኖርብናል። አሰራራችን ለማህበረሰቡ ከመልካም አስተዳደር ችግር ከሰላም ጦቱ በላይ አሁን አስቸጋሪውን የመልካም አስተዳደር ችግር ነው የአገልግሎት አሰጣጣችን። ይሄን የአገልግሎት አሰጣጣችን ችግር እንድንፈታ የጋራ የሆነ መግባባት ቁርጠኝነት አለብን። የትኛውንም የህዝብ ችግር ለመፍታትና ልማትን ለማስቀጠል ሰላም ወሳኝ በመሆኑ ሰላምን ለማምጣት ከህዝብ ጋር በመሆን ሰላምን ማረጋገጥ እንደሚገባ የደብረ ታቦር ከተማ አስተዳደር ከንቲባ አቶ ደሴ መኮንን ተናግረዋል። ህዝባችን የሰላሙ አጋዥ እና ዋናው ተዋናይ መሆን አለበት። የሰላሙ ተዋናኝ ሆኖ ደግሞ ከአመራራችን እየመራ በልማት ስራዎቻችንም የህብረተሰብ ተሳትፏችን ከፍ ማለት አለበት እና ህዝባችንም አመራሩን ሊያግዝ እና ወደ ተሻለ ደረጃ የብልጽግና ጉዟችን እንዲሳካ ህዝቡም ቢሆን ከፍተኛ ርብርብ ማድረግ አለበት። አመራሩም ሊወስድ ይገባል። ህዝቡም እየተቀበለ አጋር ሆኖ አጋዥ ሆኖ ዋና ተዋናኝ ሆኖ መስራት አለበት የሚል አስተሳሰብ ነው ያለው። መሪዎች አንጻራዊ ሰላም እንዲመጣ የከፈሉት ዋጋ ከፍተኛ መሆኑን የተናገሩት የደቡብ ጎንደር ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ መንበር ክፈተው ይህንን አንጻራዊ ሰላም ለማስቀጠል ወሳኝ ነው ብለዋል። አንጻራዊ ሰላምን ጎን ለጎን በማረጋገጥ የልማታችንን እድገት ለማፋጠን ጭምር አመራሩ ከመቼውም ጊዜ በላይ በፍጥነት በፈጠራ መንገድ ውስጥ ሆኖ እንዲሰራ የሚያስችል ስልጠና ነው። እንዲሁም እስከ ታች ድረስ የአንድ ዓመት ኦፕሬሽናል እቅድ አቅደናል። የሰላምና ጸጥታ ስራችን ጎን ለጎን እየሰራን በአንደኛው ጎን ደግሞ የልማት ስራዎቻችን ማፋጠን ይኖርብናል። አሁን ባለው ሁኔታ የሰላምና ጸጥታችን ሁኔታ ለመቀልበስ ሰፊ ስራ እየሰራን ነው። የመሪዎች የመፈጸምና የማስፈጸም አቅም ለማሳደግ ስልጠናው ወሳኝ መሆኑን የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላው እንደጀኔ ተናግረዋል። በዋናነት የአመራራችን የመፈጸም አቅም በጥራት በጊዜና በፍጥነት ለህዝባችን አገልግሎት ለመስጠት የሚያስችል የተለያዩ ዘርፎች ላይ ግንዛቤው እንዲያሳድግ የተሰጠ ስልጠና ነው። አሁን ካለንበት ኋላ ቀር የአስተራረስ ዘዴ ወጥቶ ወደ ሜካናይዜሽን እንዲሸጋገር ቅድሚያ አመራሩ የተሟላ አቅምና ግንዛቤ ኖሮት መላ አርሶ አደሮቻችን በማሳተፍ የአርሶ አደር ምርትና ምርታማነትን እንዲያድግ በማድረግ የተፋጠነ የዘላቂ ልማትን ለመገንባት በሚያስችል መንገድ ግንዛቤ እንዲኖራቸው ነው። በደቡብ ጎንደር ዞን የመሪዎች ክህሎትና የመምራት አቅምን ለማሳደግ ከ700 በላይ ለሚሆኑ መሪዎች ስልጠና መሰጠቱን በውይይቱ ተነስቷል።